ጋር ይቅርብ እያስጠነቀቅኩ ነው። በጣም ጥሩ አንድ ብቻ ፍሬስ አገኘ። ኢንስፔክተር በኔና በጠላቶች መሃል የገባ ናቲና ቃል ተደባደቡ። ናቲ በጣም ተናዶና ተበሳጭቶ ቃልን ተናገረው። ቃልም እንዴት ብትደፍረኝ ነው? እኔ እኮ የህግ ሰው ነኝ፣ ለምንድነው የምትናገረኝ? በማለት ይመልስለታል። ናቲም እሱ ሲሰራው የነበረው ስላልተመቸውና እንዲሁም የህግ ሰው ከሆንክማ አንተ ከነሱ ጋር ተባብረህ በተለይ ደግሞ ወንድሜን ልታሰቃዩት አትችሉም ነበር። እናም አንተ የህግ ሰው አይደለም፣ ስለዚህ ዘወር በል በማለት ይጠይቀዋል። በጣም ተበሳይቶ ቆይ አንተ እንዴት ነው እንዴት ትናገረኛለህ? በማለት ሲመልስለት ናቲ በጣም ተናዶ ነበርና ካሁን በኋላ ምንም ነገር አልታገስም፣ ይሄው ወንድሜም ሲሰቃይ ነበረ፣ እንዲሁም ደግሞ አንተ ደግሞ ከነሱ ጋር ተባብረህ ብዙ ነገር ስታደርግ ኖርሃልና ስለዚህ ዘወር በልኝ በማለት በጣም ተናዶ ይናገረዋል። እንዲሁም እድል አሁን ላይ የምትገባበትም ጠፍቷታል። ይህ ማለት እንግዲህ እድል በጣም ብዙ ነገር ስታደርግ ቆይታ እና ደግሞም ኢዛና ጋር አብራ ተባብራ ብዙ ነገር ስትሰራ ቆይታለች። ኢዛናም አሁን ላይ በጣም እየተንቀጠቀጠ በቃ እባክህ ናቲ ይቅርታ አድርግልኝ፣ እኔ አስቤው አይደለም በማለት ናቲን ይቅርታ ይጠይቀዋል። ናቲም ደግሞ በፍጹም አንተን ይቅር አላለህም፣ ምክንያቱም ደግሞ በወንድሜ ላይም ስትጫወት ነው የኖርከው፣ እንዲሁም እኔን ስትጫወትብኝ ነው የኖርክ። ስለዚህ አብኜ ጓደኛዬ ብዬ ነበር የቀረብኩ፣ ነገር ግን አሁን ላይ ክደኸኛልና አንተን አላምንም በማለት ናቲ ተበሳይቶ ሁላችሁንም ማስጠንቀቂያ ሰጥቷቸው እንደሚገላቸውና እንዲሁም ጠብቁኝ በማለት ይፎክራል። አሁን ላይ ልዑል ወንድሙን ስላገኘ በጣም ደስ ብሎታል። እናም ከቃል ጋር ሊደባደቡ ሲሉ ናቲን ወንድሙን እባክን ወንድሜ በቃ ተው ብሎም ይይዘዋል። ቃልም ከማን ጋር እየተሳፈጥክ እንደሆነ አላወቅም ብሎ ወደ ናቲ ጋር ይሄዳል። ናቲም በጣም ተበሳይቶ አሁኑኑ ጉሮሮን ሳልበጥስልህ እዚህ ቦታ ላይ ጥፋ በማለት ይናገረዋል። በጣም ተናዶና እንዲሁም ደግሞ ተበሳይቶ ቃላብም ሊመታው ሲል ተው ቃላብ እንደዚህ መሆን የለብን በማለት ራሱን በማጽናናት ቃላብም ወደዛ ይሄዳል። እንዲሁም እዚህ ጋር ኢዛናን ይዞት ነበር ሄደው። ኢዛና ወንጀለኛ ስለሆነ እሱን ይዞ ሲሄድ ግን ደግሞ ናቲ ደግሞ ወንድሙን ይዞ ነበር የሄደው። በጣም ስለተበሳጨ በፈለከው ጊዜ በፈለከው ቦታ ጥራኝ፣ እኔ ማንንም አልፈራ፣ እኔ ደግሞ ናቲ ነኝ፣ ሰዎችን አምናለሁ እንጂ ያለያ ግን እንዲሁ አልሸወድም። ምክንያቱም ደግሞ እስከ ዛሬም ቢሆን ኢዛና የተጫወትክብኝ አምኜ ጓደኛዬ ብዬ ቀረብህ ነው እንጂ ስታሰቃየኝ ኖርከው። አሁን ታዲያ ወንድ ከሆንክ ለምን አትመጣም? በማለት ናቲም በጣም ተናዶም ይናገረዋል። ወንድሙ ልዑልን ሲያገኝ በጣም ደስ ብሎትኝ ወንድሜ ይለዋል። እናም የእናቴ ልጅ አለውልህ ብሎ እቅፍ ያደርገዋል። ልዑልም በጣም ተበሳይቶ እነዚህ ግን የእጃቸውን ማግኘት አለባቸው፣ እንደዚህ ያሰቃዩንን ብሎም ይላል። ናቲም አዎ ልክ ነህ ማግኘት አለባቸው ብሎም ሲል ከነዚህ ጀርባ ግን ሌላ ሶስተኛ ወገን አለ ብሎም ይለዋል። እንዲሁም ናቲ አዎ ልክ ነህ፣ አዎ አለ፣ ምክንያቱም ደግሞ ያዳና እንዲሁም ደግሞ ናቲ ዜማ ናቸው ብሎም ይለዋል። ቆይ ግን ይሄ ደግሞ አልገባኝም ምን ማለት ነው ብሎ ልዑልም በጣም ደንግጦ ናቲን ጠይቀዋል። ናቲም ለዚህ ደረጃ ያደረሱኝና እንዲሁም ያሰቃዩኝ ያዳ እንዲሁም ኔና ዜማ ናቸው በማለት ይመልስለታል። እንዴት ግን ይሄ እንዴት ይሆናል ብሎም ልዑል በጣም ተገርሞና እንዲሁም ደግሞ እንዴት ይሄ ሊፈጠር ይችላል በማለት ይጠይቀዋል። አዎ የነሱ ሴራ ነው ይሄ ሁሉ ነገር። ቆይ ግን ለምን እኔ ይህን ያክል እንደዚህ ያስደረገችው ስላፈቀርኳት ነው ወይ? ለምን ይሄ ሁሉ ነገር ልትሰራ ቻለች? በማለት ናቲም በጣም ተበሳይቶ ለልዑል ይነግረዋል። ልዑልም ደግሞ በመገረምና በመደነቅ ወንድሜ ቆይ ተረጋጋና ነገሮች ሁሉ ማጣራት አለብን፣ በፍጹም ይሄ እውነት አይሆንም፣ ምክንያቱም ደግሞ ኢዛና እና እንዲሁም ያዳም በሆነ በጣም ብዙ ነገር አለ፣ እነሱ ጀርባ ያለውን ነገር ብናጸዳ ይሻላል በማለት ይነግረዋል።
ናቲም ደግሞ በጣም ተናዶም ስለሆነ ስለዚህ ከዚህም በላይማ ምንም ነገር የለም፣ እናም እነሱ ናቸው ይሄን ያክል ጊዜ ሲያሰቃዩኝ የነበረ በእነሱ ምክንያት ነው። ምክንያቱም ደግሞ እኔ ዜማን በጣም ማፈቅራታለሁ። ዜማ ደግሞ ከኔ መሆን አትፈልግም። እዛ ሊስትሮ ጋር መኖር ነው የምፈልገው። እናም አቤኒ ጋር መኖር ነው ፈልገው። ስለዚህ አቤኒ ያዳና ዜማ ነው ይህን ነገር እኔ እንድታገትና እንድሰቃይ ያደረጉት ብሎ ይለዋል። እንዲሁም ልዑል ደግሞ በፍጹም ወንድሜ ይሄ ነገር ሊሆን አይችልም፣ ቆይ እስኪ እንጠይቅ። ምክንያቱም ደግሞ ዜማም ታግታ ነበረ ለብዙ ጊዜያት አልተገኘችም። እናም ኢዛናን ሆነ እንዲሁም እድል የነሱ ሴራ ነው በማለት ይነግረዋል። ናቲም ደግሞ በፍጹም እንደዛ ሊሆን አይችልም በማለት ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ የት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ዜማዬ እንግዲህ ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንግዲህ ናቲ አምልጦ ነበረ። ናቲ እንዳመለጠም እንግዲህ ሁላችንም አይተናል በባለፈው ክፍል። ነገር ግን ደግሞ መጀመሪያ ምንም ነገር ሳልን፣ ስለዚህ ወንድሜ ልዑልን ማግኘት አለብኝ፣ እሱን የሆነ ነገር ያደርጉታል ብሎም ናቲ ቀጥታ ልዑልን ነበር ሊፈልግ የነበረው። እንዲሁም ደግሞ ኢዛናና እድል ደግሞ ልዑልን ደውለው ጠርተውት ነበር ማለት ነው። እና ወንድምክን ከፈለከው በማለት ውሸታቸውን ናቲ እንዳመለጣቸው ሳይናገሩ፣ ነገር ግን ደግሞ ልዑል ሲሄድላቸው ልዑልን አግተው ከዛም ናቲ ሲመጣ ለመያዝ ነበረ። ነገር ግን ያሁሉ ነገር በፍጹም አልተሳካላቸውም። በመጀመሪያ ልዑልና እንዲሁም ናቲ ይገናኛሉ። ከዛም በኋላ ኢዛናና እንዲሁም እድል ሁሉም ነገር ቀረባቸው። በዛ ላይ ቃልን ሲያገኙት ቃላብና እንዲሁም ናቲ ይፋጠጣሉ። ቃላብ ከወንጀለኞች ጋር አብረህ እየሰራህ አንተ የህግ ሰው ብትሆንማ ይሄን ነገር በፍጹም አታረግም ነበር በማለት ሲመልስለት፣ እንዲሁም አንተ አታቀኝም ማለት ነው፣ እንዴት ነው እኔ እንደዚህ የምታናግረኝ ብሎ ቃላብም በጣም ተናዶ ወደ ናቲ ይሄዳል። ናቲም ደግሞ የፈለከውን ማምጣት ትችላለህ፣ እኔ እኮ ናቲ ነኝ፣ እኔ ማንንም አልፈራም በማለት ይኸውልህ አንተ በጣም ብዙ ስህተት አለብህ ይለዋል። እንዲሁም ቃላብ ግን ምንም ነገር መናገር አልፈለገም። ምክንያቱም ደግሞ ነገሮችን ለማብረድ ስለፈለገ ወደዛ ጥሎት ሄዳል። እናም የማታርፍ ከሆነ ይኸውልህ ጉሮሮህ ነው የምወጫጭቅልህ በማለት ናቲም ይመልስለታል። በዛ ላይ ደግሞ አሁን ላይ በጣም ደስ ያለውና እንዲሁም ደግሞ ሲፈልገው የነበረው ልዑልን ስላገኘው፣ ስለዚህ ከአሁን በኋላ ወንድሜን በእጄ ካደረግኩኝ ምንም ነገር የሚቀር ነገር የለም፣ በቃ አሁን እየተጫወቱብኝን እጫወትባቸዋለሁ፣ ያዳ እንዲሁም ደግሞ ዜማዬና አቤኔን አለቃቸውም እገላቸዋለሁ በማለት ሲፎክር